አብርሃም አሁን እንዴት እንደሚለምነኝና እንዴት ዋጋ እንደማስከፍለው አሳያችሁ። በቃ እኔን ምን ብሎ እንደሚመልሰኝ እኔ እንጃ አላቅም፣ ብቻ እንዴት መረዳት እንዳለበት በቃ ስሜታዊ ሆኜ ነው እየተናገርኩ ያለሁት። ትላንትናም ከትላንት ወዳም ካንተ ጋር መጣላት አልፈልግም። እሷ ነች ወደ አንተ ሄደችው፣ እሷ ደግሞ ትመለስ። ትላንት መጥፎ ነገር አላወራም ብያለሁ። ያወራሁበት ምክንያት ዛሬም ስለጎዳኸኝ፣ ዛሬም ስለሰበርከኝ፣ ማጣት የሌለብኝ ነገር ስላሳጣኸኝ ነው እና ስለማፈቅራት እያንዳንዱ እንቅስቃሴዎች ደግሞ ቀጥታ በስተመጨረሻ የማደርገውን እያንዳንዱ ነገር አሁን እነግራችኋለሁ። አሁን አሳውቃችኋለሁ። አሁን ቀጥታ አዲስ አበባ ገብቻለሁ። ያለን ነገር በሙሉ አዘጋጅተናል። ሁሉም ነገር ጨርሰናል። ወደ ቀጥታ አሁን ምንፈጽመው ጥቃት ስላለ ሰላም ሰላም ሰላም። ውድና የተከበራችሁ የተወደዳችሁ የኔ ምርጥ ቤተሰቦች በያላችሁበት ሰላማችሁ ብዝት አይደለም ብዝት ዝት ይበልልኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ቆይታ አሪፍ ነው። ስራ እንዴት ይዟችኋል? ባለንበት ሁላችንም ጥሩ ጊዜ እንዲሆንልን እመኝላችኋለሁ። የእስልምና እምነት ተከታዮች እንኳን አደረሳችሁ። ዛሬ ደግሞ ወደ እናንተ የመጣሁት በቃ ትንሽ ትላንትና በተፈጠረው ሁኔታዎች ግልጽ የሆኑ መረጃዎች ወደ እናንተ ላደርስ እያንዳንዱ ነገር በተግባር እንደምገልጽላችሁ ስለነገርኳችሁ ዛሬ ወደ ተግባር ነው የመጣሁት። ትላንትና ከሰዎች ጋር ወይንም ከጓደኞቼ ጋርዶቼንም ይዤ የቀረብኩበት ጊዜ ነበረ። እሷን በሄርሜላ ጉዳይ እንደማልደራደርና ለየትኛውም ሰዓት ላይ በየትኛውም ሁኔታ ውስጥ ሆኖ በሷ ለመጣብኝ ሰው ምንም አይነት እርምጃ ከማድረግ ወደ ኋላ እንደማልመለስ ታጥቄያለሁ። ሁሉም ነገር አድርጌያለሁ፣ አዘጋጅቻለሁ። አሁን እንደምታዩኝ ቡታጅራ አይደለሁም፣ አዲስ አበባ ነው ያለሁት። አዲስ አበባ የሄድኩበት ምክንያት ወይም ደግሞ ለምን እንደሄድኩ የምታውቁት ነገር ነው። ትላንትና ያያችኋቸው እኔ ከጋርዶቼ ጋር ነው የምሄደው ብያችኋለሁ። ጋርዶች አሉኝ። እያንዳንዱ እንቅስቃሴ የማደርገው ብቻ አይደለም። እያንዳንዱ ነገር እኔ ብቻ የሆነ ነካክቼ መተው አልፈልግም። መስዋዕትነት ማስከፈል ስለምፈልግ ጋርዶቼንም ይዤ ነው የምሄደው። ጋርዶቼ ደግሞ ዛሬ አብረን ሰብሰብ ብለን ያለን ነገር ወይንም መሳሪያ ነገር ተጠቅመን ወይንም ደግሞ ብቻ አላቀም ከመሳሪያ ጋር የተያያዘ ነገር ይዘን ፊት ለፊት የሆነ ሰብሰብ ብለን መምጣታችን ስላልፈለኩት እነሱ በሌላ መንገድ እንዲሄዱ ስለፈለኩ ነው እንደዛ ያደረኩት። እኔ ያለሁበት አካባቢ እንደምታዩት የሚያምር ቦታ ነው። ሴኩሪቲዎች የሚበዙበት፣ ጥበቆች የሚበዙበት ቦታ ነው። የህግ አካላት የሚበዙበት ቦታ ስለሆነ ያን ግጭት ላለመፍጠር ፈልጌ እነሱ በሌላ መንገድ እንዲመጡ ወይንም ከሌላ ሰው ጋር እንዲመጡ ስለፈለኩ ነው እኔ ብቻ የተገኘሁት። ዛሬ ደግሞ ቀጥታ ወደ የሚሄድበት ቦታ ምንድነው? ቀጥታ አብርሃም ወዳለበት ነው። አዲስ አበባ ገብቻለሁ። አብርሃም ያለበት ቦታ ተጠቁም ያለው መውጫው መግቢያው እያንዳንዱ ነገር ደግሞ ደርሶኛል። ሁሉ መረጃ እጄ ላይ ነው ያለው። ዛሬ እያንዳንዱ ነገር ወደፊት እያሳየኋችሁ መሄድ ይሆናል። እያንዳንዱ ተከታትላችሁ ሙሉ ቪዲዮ እንድታዩት ፈልጋለሁ። ሄርሜላ አፈቅራታለሁ፣ እወዳታለሁ። ምክንያቱም በሷ ጉዳይ ነው ዛሬም ላይ እየተጨቃጨቅኩ ያለሁት። ልቤን ሰጥቻታለሁ ብዬ ብዙ ጊዜ ነግሬያችኋለሁ። ዛሬም ደግምላችሁ ነገር ምንድነው እውነተኛ ፍቅር ስለያዘኝ እሷን መርሳት ስላልቻልኩ እንጂ ዛሬም ከናንተ ጋር የሚያሟግተኝ ጉዳይ የለም። ሚዲያ ላይ ቆማችሁ የምትፋለጡበት ወይንም እንዲህ እስከ መጨረሻ የምትጓጉበት ጉዳይ የለም። ያ ማለት ደግሞ ምንድነው እናንተ ያ ነገር ትክክለኛ ነገር ባይኖራችሁ ትክክለኛ ነገር ባትፈልጉ ደግሞ እንዲህ ልትሆኑ የምትችሉበት ኬዝ የለም ማለት ነው። እና እሷን ለማስመለስ ምንም ማድረግ ካለብኝ ምንም አደርጋለሁ። አፈቅራታለሁ ማለት ነው። ካፈቀራችሁ ፍቅር ራሱ ሂደት አለው። ኢቭን መጽሐፎች እንኳን ያሳዩን እውነታዎች አሉ። አሁን በአሁን ዘመን ላይ ላለን ሰዎች ለማንበብም የትኛው ማህበራዊ ሚዲያ በጣም ኦፖርቹኒቲ ያለውና የማግኘት እድል አለን። የምናውቀው እውነት መጽሐፍም ላይ የተጻፉልን ብዙ አይነት መጽሐፎች ላይ የተጻፉልን እውነቶች አሉ ስለ ፍቅር ማለት ነው። ሰው ከወደደ እስከምን ድረስ እንደሚሄድ፣ ሰው ካፈቀረ እስከ የትኛው ጥግ እንደሚሄድ የትኛውም ሰው ይረዳኛል ብዬ አስባለሁ። አሁን ጊዜያዊ ፍቅር አይደለም የያዘኝ። ሰዎች ጊዜያዊ ፍቅር ሲይዛቸው ሁኔታው አሁን ዝም ብሎ ይሄ አለ አይደለ በቃ ዝም ብሎ ሳይትላፍ የሚባለው አይነት ነገር አይደለም። እኔ ጋር ያለው የአይን ፍቅር አይደለም ካንቺ ጋር የያዘኝ፣ ትክክለኛ ፍቅር ነው የያዘኝ። ስላፈቀርኩሽም ጭምር ነው ዛሬ ላይ ይሄ ሁሉ ሰው እየሰደበኝ እናንተ እያሞገሳችሁኝ አይደለም። እናንተ ፊት እሷ እንድትመለስ ዋጋ እየከፈልኩ ያለሁት እየሰደባችሁኝ የፈለጋችሁት እያላችሁኝ እኔ መስደባችሁ ችግር የለብኝም። የፈለጋችሁት ነገር በሉኝ። ለምን ካላችሁኝ እሷ ነቻ እኔ መወዳት እሷ ነኝ። ማፈቅራት ልጅ እሷ ነች። በጣም የሚሳሳላት ልቤ ከሷ ውጪ ሌላ የማያየው ልቤ በቃ ራሴን ማልቆጣጠርበት ልቤ ነው የሰጠኋት። በቃ አላቅም ውስጠኛው ማንነቴን የተቆጣጠረችኝ ማለት ነው። እና በቃ እኔ አሁን ታውሬያለሁ። ፍቅር እውር ነው ማለት እኮ ይሄ ነው ማለቴ
በቃ እየተገፋችሁ መውደድ፣ እየተሰደባችሁ አለመጥላት፣ ያለመፈለግ ስሜት እንደማትፈለጉ እየተነገራችሁ አለመተው። ሴት ጠፍቶ አይደለም የሆነ ነገር ጠፍቶ አይደለም፣ ግን ለየት ብላ እኔ ውስጥ በቃ ንግስት ሆነ የገባችሁ ሴት እሷ ስለሆነች ነው እናንተ ፊት እየተሟገትኩ ያለሁት። አሁን ይሄ ስል ሚዲያ ላይ ወጥቼ ስላወራው አዲስ ነገር የምፈጥረው ነገር የለም፣ ግን ደግሞ ፍቅር በቃ አሁን ላይ እንበቀል ወይም ደግሞ ሌላ ስሜት ውስጥ እንድገባ አድርጎኛል። ማካላችሁ አብርሃም አድርጎኛል። አብርሃም ላደረገብኝና ለሆነብኝ ለፈጸመብኝ ጥቃትና ለፈጸመብኝ በደል እያንዳንዱ እርምጃ አሁን አሳያችኋለሁ። እያንዳንዱ ቤቱ ላይ ሄጄ የማደርጋቸው ሁሉም ነገር አሁን ቀጥታ ሄዳለሁ። እያንዳንዱ ነገር ሲበቀለው ታዩኛላችሁ። ሶ ምንም የምደብቃችሁ ነገር የለም ማለት ነው። ያ ነገር ደግሞ ማሳያችሁ በንግግር አይደለም። ትናንትም ብያችኋለሁ፣ ዛሬም እላችኋለሁ። ተግባር አለኝ። ችላ ምለው ጉዳይ ላይ አይደለም ያለሁት። ችላ ሊያስብለኝ የሚችል ጉዳይ አይደለም። ችላ ለምን እላለሁ? እስከ መጨረሻው እሟገትለታለሁ፣ እስከ መጨረሻው ደግሞ እታገልለታለሁ። ከታገልኩለት ዋጋ ከከፈልኩለት ብተወውም አይቆጨኝም። በቃ የመጨረሻዬ ነው ብዬ ስተው ትዝ ትለኛለች፣ የመጨረሻዬ ነው ብዬ ስለቃት ትዝ ትለኛለች። በቃ እሺ አሁን የራሴን ህይወት ልጀምር እና ሁሉም ነገር ትቼ ወደ ራሴ ልምጣ ብዬ አሰብኩኝና ራሴን እያሰላሰልኩበት ባለውበት ሰዓት ላይ ትዝታው እኔ ላይ ይቀሰቀሳል። አልበቦች ውስጥ ያሉ ፎቶዎች ሳይ የሐሳብ ነጎድጓድ ውስጥ ነው የምገባውና ራሴን ኮንትሮል ማድረግ ስላልቻልኩ ነው በዚህ ልክ የመጣሁት። ሰዎችስ ለምሳሌ ሰዎች ራሱ እንድረሳት ያደረጉብኝ ነገር የለም። ሁሉም ሰው ሲጠይቀኝ ምስኪ ዛሬ እንዴት ብቻ ትመጣለህ እንዴ? ትላንትና ከሷ ጋር ኢንጆይ የምናደርግባቸው ቦታ ሲሄድ ምስኪ ትላንትና እኮ ከሷ ጋር ነበር ልትዝናኑ መጡት አይደለም እንዴ? ከሷ ጋር እንደዚህ ያርጋችሁ በቃ ጎረቤት እንደዛ ነው የሚለኝ፣ የሰፈር ሰው ጓደኞቼ እንደዛ ነው የሚሉኝ። በቃ ረስቻታለሁ ተውኝ ብዬ ስል ትዝታ አይጠፋኝም። ለዛ ደግሞ ምንድነው ወስደህብኛል አይደለ? አንተ የግል ለማድረግ ሞክረሃል። እያንዳንዱ ነገር መበቀል እንዳለብኝ ውስጤ ይሰምቶኛል። ፍቅር ሲበዛ ወደ በቀል ይቀየራል። በቃ እኔ እንጃ ብቻ አላቅም፣ ማብራራት የምችለው ጉዳይ የለም። አሁን በጣም ከፍቶኝ በጣም ተረብሼ ነው ወደ አንተ የመጣሁት። ምንም ላደርግ የምችልበት ጉዳይ ላይ ነው ያለሁት። ምንም ነገር ደግሞ ልፈጽም እችላለሁ። ምክንያቱም ለምን ካልከኝ እያንዳንዱ ነገር የተቀማው ሰው ነኝ እኔ። ልንገርህ አላቅም የሆነ ነገር ብቻ በጣም የሆነ የምፈልገው ነገር ያጣው ሰው ነኝ። በህይወቴ ውስጥ አስፈላጊ ጎዶሌን የነጠቀኝ ሰው ነህ። ጎዶሌ ክፍት እንደሆነ ያደረከኝ ሰው ነህ ብያለሁ። ትላንትና አንተ የራስህ ያለህ ነገር የሰው ነገር ነው የወሰድከው፣ የኔን ነገር ነው የወሰድከው ብያለሁ። ከዛ በፊትም ነገር አስጠንቅቄሃለሁ። እሷን ተውልኝ፣ አንተ የራስህ ትዳር የራስህ ህይወት አለ ብያለሁ። አሁንም ደግሞ ያፈቀርኩትን ሴት አንዷ እንዲህ የሚባል አባባል እኮ አለ አይደለ? ሰዎች ድሃው ላይ አንድ ድሃ እና አንድ ሀብታም ይኖራሉ አንድ ሰፈር ላይ ማለት ነው። እና ድሃው አቅም የለውም፣ አንድ ከብት አለው፣ አንድ ከብት ማለት ነው። ሀብታሙ ደግሞ በጣም ብዙ ሀብትና ብዙ ነገሮች አሉት። ብዙ ሀብትና ብዙ ነገሮች ያሉት ጉልበት አለው፣ አቅም አለው፣ ማድረግ ይችላል፣ ይሁን ነገር ማድረግ ይችላል። እና ሀብታሙ ቤት እንግዳ ይገባበታል። እንግዳ ሲገባበት ያለው ንብረቶች ስላሳዘነው ለእንግዳው ማረን ነበረበት። ያለው ንብረቶች ስላሳዘነው ቀጥታ የራሱ ግብረአበሮችና የራሱ ኃይሎች ይልክና ወደ ድሃው ቤት ይላካሉ። ግብረአበሮቹ ማለት ነው፣ የሀብታሙ ግብረአበሮች ወደ ድሃው ቤት ይላካሉ። ወደዛ ቤት ሲሄዱ ድሃው ቤት ላይ አንድ የምታምር አንድ ቆንጆ የሆነች ከብት ያገኛሉ፣ ላም ያገኛሉ ማለት ነው። ያችን ላም ወስደው ለዛ ለመጣው እንግዳ አርደው ሲቀበሉ የሚናገር ትልቅ መጽሐፍ ላይ ያነበብኩት ሁኔታ ነውና ምንድነው ያለው ሰው በሌለው አንዷ ፍሬ ላይ ነው የሚንጠለጠለው ማለት ነው። አንተ ካለህ ነገር አንፃር አንተ ጋር የሚያደርስም አንተ ጋር የሚያዳርስም ጉዳይ አልነበረም። አንተ ያለህ በጣም ብዙ ነገር ነበር። ምክንያቱም ምን መሰለህ መሀል ላይ ልጅን ፈጥረህ በጣም ትልቅ ቤተሰብ በመሰረትክበት ህይወት ውስጥ በጣም ትልቅ ቦታ በደረስክበት ህይወት ውስጥ እንደዚህ አይነት ነገር ማድረግ ፌር አይደለም። በቃ ደስ አይልም። አይደለም ለኔ ለሰሚው የማያምር እውነት ነው አንተ ጋር የሰራው። ለሰሚውም ደስ የማይል እውነት ነው የሰራው። ለቀጣይስ ነገር ምን አይነት ነገር ነው እያደረክ ያለው? በቃ እኔ ሄርሚ አሁን አንድ እንድትረጂ የምፈልገው አሁን ወደ ሄርሜላ ልምጣላችሁ። ሄርሜላ አንቺ አንድ እንድትረጂ የምፈልገው ነገር ትላንት የልጁን እናት እንደዚህ ላደረገው እኔ በንጹህ ፍቅር ላፈቀርኩሽ ልጅ ልቤን ሰብረሽ መሄድሽ ነገ ጥሩ ነገር ይውልሻል። እሱ ትላንትና የወለደባትን ከረሳ አንቺ እንዴት አይረሳሽም? ነገ እንደምትጣይ ለምን አላሰብሽም? ነገ እንደምትወረወይ እንደማትፈለጊ ለምን አላሰብሽም? ለምን ካልሽኝ ትላንት አድርጎ አሳይቶሻል። ትላንት የሆነ ነገር አድርጎ አሳይቶሻል። ዛሬ ደግሞ በትዕግስት እየለመንኩሽ ሳይሆን ትዕግስቴን አሟጥጬ የመጨረሻው ንግግር እየተናገርኩ ነው። ምክንያቱም እያንዳንዱ እንቅስቃሴ ወደ አንቺ ስለማደርግም ጭምር ማለት ነው። እመጣላችኋለሁ። ሁለታችሁም ያላችሁበት አውቃለሁ። ትንሽ ብቻ ነው የምትታገሱኝ።
ግን ደግሞ የመጨረሻ ንግግሬ ነው ይሄን አንቺ ጋር እንዲደርስ የፈለኩት። እዚሁ ነኝ፣ ይደርስሻል፣ ታይዋለሽ ቪዲዮ ሲደርስ ደግሞ እያንዳንዱ ምላሽ ፈልጋለሁ ካንቺ ማለት ነው። ለምን ካልሽ ለቀጣይ ለሚመጣው በቀል ወይም ደግሞ ለሚመጣው ቅጣት የምትቋቋሚ ስለማይመስለኝ አንቺ የሚደረግብሽ አሁን አንቺ እኔ ላደርገው ካሰብኩት ነገር አንፃር ትጎጃለሽ አንቺ ማለት ነው። በነገራችን ላይ ጥልቅ የሆነ ፍቅር ጥልቅ የሆነ በቀልን ይዞ ነው የሚመጣው። በቀል አደገኛ በቀልን ይዞ ይመጣል። አሁን ቀጥታ አዲስ አበባ ገብቻለሁ፣ ትንሽ አርፋለሁ። እንደገባው የሆነ ጥሩ ኤሪያ ፈልጌ ነው ወደ እናንተ ቪዲዮ ላደርስ ወይ ደግሞ ያለሁበት ደረጃ ላሳያችሁ የቆምኩት። ሻወር ወስጄ ራሴን ቀዝቀዝ አድርጌ ልጆቹም እስኪመጡልኝ ድረስ ያለን ነገር በሙሉ አዘጋጅተናል። ሁሉም ነገር ጨርሰናል። ወደ ቀጥታ አሁን ምንፈጽመው ጥቃት ስላለ እያንዳንዱ ጥቃት በተግባር እናሳያችኋለን። ፍርሃት ሳይሆን ተግባር እናሳያችኋለሁ። የሆነ ድንጋጤን ሳይሆን እውነታን ላሳያችሁ ወደ እናንተ የመጣሁት። ይሄ ነገር ምንም የሚያስቆመኝ ነገር እንደሌለ ደግሞ በዚህ መሀል ልትረዱልኝ ይፈልጋለሁ። አብርሃም አሁን እንዴት እንደሚለምነኝና እንዴት ዋጋ እንደማስከፍለው አሳያችኋለሁ። በቃ እኔን ምን ብሎ እንደሚመልሰኝ እኔ እንጂ አላቅም፣ ብቻ እንዴት መረዳት እንዳለበት በቃ ስሜታዊ ሆኜ ነው እየተናገርኩ ያለሁት። ትላንትናም ከትላንት ወዳም ካንተ ጋር መጣላት አልፈልግም። እሷ ነች ወደ አንተ ሄደችው፣ እሷ ደግሞ ትመለስ። ስላንተ መጥፎ ነገር አላወራም ብያለሁ። ያወራሁበት ምክንያት ዛሬም ስለጎዳኸኝ፣ ዛሬም ስለሰበርከኝ፣ ማጣት የሌለብኝ ነገር ስላሳጣኸኝ ነው እና ስለማፈቅራት እያንዳንዱ እንቅስቃሴዎች ደግሞ ቀጥታ በስተመጨረሻ የማደርገውን እያንዳንዱ ነገር አሁን እነግራችኋለሁ፣ አሁን አሳውቃችኋለሁ። እና አብርሽ ጠብቀኝ፣ ትንሽ ሰዓት ነው የቀረው፣ ወደ አንተ ጋር ደርሳለሁ። ቤተሰቦቼ በዚህ መሃል ይሄ ቪዲዮ ደግሞ ቀድሞ እንዲደርሳቸው በተግባር የማደርገው ፍርሃትም ስለሌለብኝ እንዲደርሳቸው ሼር አድርጉላቸው። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንዲወጣና ህዝቡም እውነታውን እንዲያውቅ አድርጉልኝ። ሰብስክራይብ አድርጉት፣ ሼር አድርጉት። በቃ ቤተሰቦቼ እናንተ ይሄ ብቻ ላስቸግራችሁ፣ ሌላ ነገር አይደለም። በዚህ ተባበሩኝ። ሌላው ደግሞ አመሰግናለሁ። እያንዳንዱ እውነታዎች ደግሞ ምንም ብትሉኝ ምንም ማንም ወዳጄም ጠላቴም እያየን ይሄ ነገር ማደርገው ማንም ያስቆመኝ ነገር ስለሌለ ምንም ስለኔ አትጨነቁ። እያንዳንዱ ነገር በተጠና መንገድ ነው እርምጃ የምወስደው። ሌላው እያንዳንዱ ስቴፕ ባይ ስቴፕ አሳያችኋለሁ። ምንም ነገር ከኔ የሚያመልጥ ነገር የለም። ልጆቹም እየደረሱ ነው። ከነሱ ጋር ደግሞ የሚገርም ቆይታ አሳያችኋለሁ። እያንዳንዱ ነገር ቀጥታ አብርሃም ቤት ስንገባ ያለውን ሂደት እናሳያችኋለን። ከዛ በኋላ ምን አይነት እርምጃ በቪዲዮ የተደገፈ እኔ የሆነ ነገር ይሄ ቪዲዮ ስለወጣ እንዲህ ትቀጣለህ ምንም የሚመጣብኝ ነገር የለም። ይሄ ለሱ እንዲደርሰው ነው የፈለኩት። ባለፈው ማሳስሮኛል፣ አሁንም ይደግመዋል። በቃ ይደግመዋል። እኔ ምንድነው ብድር ማይመልስ ወንድ ልጅ አይወለድ። ብድር ካልመለስኩኝ ወንድነቴ ምን ያደርግልኛል? እና ይሄ ቪዲዮ እንዲደርሰው በቻላችሁት መጠን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አድርሱልኝ። በጣም ወዳችኋለሁ። ቀጣይ ደግሞ እያንዳንዱ ነገር አሳውቃችኋለሁ። እስከዛ መልካም ቆይታ